ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬም በአዲስ ቤትና በአዲስ ቪዲዮ ተመልሰን መጥተናል። ዛሬ የምንገኘው በአያት ኮምፓውንድ ውስጥ የተገነባ 280 ካሬ ላይ ያረፈ እጅግ የተንጣለለ ቤት ነው ይዘላችሁ የመጣ ነው። እንግዲህ የራሱ የከርሰ ምድር ያው ያለው በጣም የሚያምር ቤት ነው ይዘላችሁ የመጣ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ወደ ግቢው ስንመጣ እንደምታዩት በጣም ሰፋ ያለ ግቢ ነው የምናገኘው። እስከ 4 መኪና ድረስ በበቂ ሁኔታ ማቆም ይችላል። የራሱ ሼድ ያለው ፀሐይ ሳይመታብን መኪናችንን እዛ ጋር ማቆም እንችላለን። ዋናውን ኢንትሪ ይሄንን በዚህ በኩል እናገኛለን ማለት ነው። የራሱ የሆነ ደረጃ አለው። በዚህ በስተቀኝ በኩል ደግሞ በጣም ሰፋ ያለ የግሪነሪ ቦታ አዘጋጅተውለታል ማለት ነው። ስለዚህ ወደ ዋናው ቤት ገብተን ደግሞ ሲኒ ስፔሶች እሺ እንግዲህ ተመልካቾቻችን ወደ ውስጥ ስንገባ ደግሞ ይቺን ፎየር እናገኛለን። ቀጥታ ወደ ሳሎንና ወደ ላይ ወደ ደረጃ የሚወስደን ቦታ ነው ማለት ነው። ቀጥታ ወደ ሳሎኑ ስንገባ እንደምታዩት ይሄንን ሰፋ ያለ ሳሎን ነው የምናገኘው ማለት ነው። ይሄኛው የሳሎን ቦታ ነው ወይም ደግሞ ሶፋችንን ማድረግ የምንችልበት ቦታ ነው። እዚህ ጋር ከርቭ የሆነ ከርቴሮን እናገኛለን። ይሄም ደግሞ በደንብ ወደ ቤቱ የናቹራል ብርሃን እንዲያስገባልን ይረዳናል ማለት ነው። ስለዚህ ቀጥታ በዚህ ስንወጣ ደግሞ ወደ ዳይኒንግ ኤሪያው እንሄዳለን ማለት ነው። እንደምታዩት በጣም ሰፋ ያለ ዳይኒንግ ኤሪያ ቦታ ነው የምናገኘው። ተለቅ ላለ ቤተሰብ መሆን የሚችል ቤት ነው ማለት ነው። ስለዚህ ቀጥታ ከዳይኒንግ ኤሪያው ወደዚህ ስንመጣ ደግሞ የኦፕን ኪችን ወይም ሞደርን ኪችን እናገኛለን። እንደምታዩት በጣም ነጭ ቀለም ነው የቀቡት። ስለዚህ በጣም ውበትን ሰጥቶታል ለቤቱ። እንደምታዩት በጣም ኳሊቲ የሆነ ማቴሪያል ነው የተጠቀሙት። ሰፋ ያለ የኦፕን ኪችን ቦታ እናገኛለን። ይሄ ደግሞ ወደ ሰርቪስ ሩሞቹ የሚወስደን ነው። ቀጥታ ከኦፕን ኪችኑ አልፈን ወደ ትራዲሽናል ኪችኑን መግባት የምንችልበት አክሰስ አለ ማለት ነው። ስለዚህ እዚህ ደግሞ ስፓይሲ ምግቦችን ማዘጋጀት ቢኖርብን ምጣድ እንጀራ መጋገር ቢኖርብን እዚህ መጠቀም የምንችልበት ቦታ ነው። የራሱ የሆነ ናቹራል ቬንቲሌሽን ስላለው በደንብ በቂ የሆነ ቦታ አዘጋጅተውልናል ማለት ነው። ይሄኛው ደግሞ የግቢው ጓሮ ነው። እንግዲህ እንደምታዩት እዚህ ጋር የታንከር ቦታ አለ። ልብስ ማስጣት ቢኖርብን እዚህ ማስጣት መጠቀም የምንችልበት ቦታ አዘጋጅተውልናል። ወደዛ ደግሞ የሰራተኛ ማረፊያ ቦታ እናገኛለን ማለት ነው። ከዋናው በር ቀጥታ እንደገባን ፊት ለፊት እዚች ጋር የኮመን ባዝ ቦታ እናገኛለን ማለት ነው። እንደምታዩት ለዚህኛው ፍሎር የሚሆን ለእንግዳ መታጠቢያ የሚሆን ኮመን ባዝ ቦታ እዚህ ጋር አዘጋጅተውልናል። ይሄኛው ደግሞ ወደ ውጭ አክሰስ ማድረግ የምንችልበት ቦታ ነው ማለት ነው። በአንደኛው ፍሎር ላይ ከመውጣታችን በፊት እዚህ ጋር ላንዲንጉ ላይ ወይም ሚዛኒ ፍሎር ላይ የፋሚሊ ኤሪያ ቦታ አዘጋጅተውልናል ማለት ነው። በደንብ ናቹራል ላይት የሚያገኝ እዚህ ጋር የፋሚሊ ታይም የምናሳልፍበት ሰፋ ያለች ቦታ አዘጋጅተውልናል ማለት ነው። አሁን ደግሞ ወደ አንደኛው ፍሎር እንውጣ። እንግዲህ አንደኛው ፍሎር ላይ እንደወጣ የምናገኘው ቀጥታ ዋናውን ወይም ደግሞ ፕራይመሪ ቤድሩም የምንለውን ቤት እናገኛለን ማለት ነው። እንደምታዩት በጣም ሰፊ ሌግዠሪ የሆነ የመኝታ ክፍል ነው የምናገኘው ማለት ነው። እንደምታዩት አልጋችንን እዚህ ጋር ብናደርግ በቂ የመንቀሳቀሻ ቦታ የምናገኝበት በጣም ሰፋ ያለ ለቀቅ ያለ የፕራይመሪ ቤድሩም እናገኛለን። ይሄም ደግሞ ራሱን የቻለ የባልከኒ ቦታ አለው ማለት ነው። ሰፋ ያለ ባልከኒ ቦታ አለው። እንደምታዩት በዚህ ስንወጣ ኮምፓውንዱን በጣም የሚያምርና ግሪነሪው በጣም ነፋሻማ የሆነ ኮምፓውንድ ውስጥ የተገነባ ቤት ነው ማለት ነው። እንደምታዩት ከሴፍቲ አንፃር እንዲሁም ደግሞ ከውበት አንፃር በጣም የሚያምር ኮምፓውንድ ውስጥ ነው የተገነባው። ይህ ቤት በጣም የሚያምር ቤት ነው ማለት ነው። ስለዚህ አሁን ቀጥታ ወደ ውስጥ ስንገባ ይሄንን ወኪ ክሎዜት እናገኛለን ማለት ነው። የራሱ የሆነ ክሎዜት ተገጥሞለታል። ስለዚህ በደንብ በቂ የሆነ ክሎዜት እናገኛለን። እዚህ ጋር የጫማ መደርደሪያ ቦታ አለ። ይሄን ደግሞ እንደምታዩት ዋናውን ማስተር ባዝ ቦታ እናገኛለን። በደንብ ሰፋ ያለ የማስተር ባዝ ቦታ ነው ማለት ነው። ጃኩሲ ለሁለት ሰው የሚሆን ጃኩሲ እዚህ ጋር ገጥመውልናል። የቁም ሻወራችንን ደግሞ እዚህ ጋር ማድረግ እንችላለን። ስለዚህ የራሱ የሆነ ቦይለር ያለው ሰፋ ያለ የማስተር ባዝ ቦታ እናገኛለን። በዚህ በክሎዜቱ በኩል ስንወጣ እንግዲህ እንደምታዩት ይህንን የመሰለ ሰፊ የበረንዳ ቦታ እናገኛለን ማለት ነው። ይህንን እንግዲህ ለፈለግነው ፐርፐስ ማዋል እንችላለን ማለት ነው። አንድ አውትዶር ጂም መጠቀም እንችላለን ከፈለግን። እኛ ደግሞ ለፈለግነው ፐርፐስ መጠቀም የምንችልበት ሰፋ ያለ ቦታ አዘጋጅተውልናል። ቀጥታ ወደዚህ ስንመጣ ደግሞ የመጀመሪያውን የልጆች መኝታ ክፍል እናገኛለን ማለት ነው። እንደምታዩት በጣም ሰፊ ሌላ ቦታ ማስተር ቤድሩም የሚያደርጉትን እዚህ ደግሞ የልጆች መኝታ ቤት የሚያክል በደንብ ሰፋ ያለ የልጆች መኝታ ቤት እናገኛለን። ይሄም ደግሞ የራሱን የሆነ ጃኩዚ እና የመታጠቢያ ቦታ አዘጋጅተውልታል። ናቹራል ላይትም በደንብ ያገኛል ቤቱ ማለት ነው። በዚህ ቀጥታ ስንወጣ ደግሞ እዚህ ጋር ለዚህ ፍሎር እንደ ስቶር ቦታ መጠቀም የምንችልበትን አዘጋጅተውልናል። አሁን ደግሞ ወደ ሁለተኛው ፍሎር ወጥተን እስቲ የተቀሩትን ስፔሶች እናያለን። አብራችሁን ቆዩ።
እንግዲህ የቀደሙ ፍሎር እንደነገርኳችሁ እዚህ ጋር የበረንዳ ቦታ አዘጋጅተውልናል ማለት ነው ደረጃው እንደወጣን ላንዲንጉ ላይ የምናገኘው የደረጃ ቦታ ነው እሺ ሁለተኛው ፍሎር ላይ ስንወጣ ደግሞ እንደምታዩት ይሄንን ከርቴን ዎል እናገኛለን ማለት ነው ቀጥታ ወደ ቴራሱ የሚወስደን ቦታ ነው የምናገኘው ይሄንን የመሰለ በጣም ሰፋ ያለ ቴራስ እናገኛለን እንግዲህ ኮምፓውንዱንም እንደምታዩት በጣም የሚያምር ኮምፓውንድ ውስጥ ነው የተገነባው ስለዚህ እዚህ ጋር ደግሞ የተለያዩ ፕሮግራሞች ቢኖሩብን እዚህ ማዘጋጀት የምንችልበትን ቦታ እናገኛለን ማለት ነው ወደ ውስጥ ስንገባ ቀጥታ ይሄ የመጀመሪያው የሁለተኛው ቅድም ካልኳችሁ ሁለተኛው የልጆች መኝታ ቤት ነው የምናገኘው በጣም ሰፋ ያለ የልጆች መኝታ ቤት እናገኛለን የራሱ የሆነ መታጠቢያ ያለው ይሄ መኝታ ቤት ደግሞ ይሄንን ቴራስ አክሰስ ማድረግ ይችላል ማለት ነው ስለዚህ ስንወጣ ደግሞ እንደምታዩት ሌላኛውን መኝታ ክፍል እናገኛለን ማለት ነው ይሄኛውም እንግዲህ ሶስተኛው የልጆች መኝታ ክፍል ነው ከቅድሙ ጋር ተመሳሳይ ሆኖ የራሱ መታጠቢያ ክፍል ያለው የልጆች መኝታ ክፍል ነው የምናገኘው እሺ ተመልካቾቻችን እንግዲህ ያያችሁትን ቤት ይሄንን ይመስል ነበር የቤት የሚገኘው አያት ኮምፓውንድ ውስጥ 280 ካሬ ላይ ያረፈ እጅግ ዘመናዊ G+2 ቤት ነው ያያችሁት ይህ ቤት ዋጋው እንግዲህ 68 ሚሊዮን ብር ነው እንግዲህ ሁለት አይነት ያከፋፈል ሜተድ አለው አንደኛው ሙሉ ካሽ ለሚከፍል ሙሉ ካሽ መክፈል ይችላል ሁለተኛው ደግሞ 50% ለምትከፍሉ ቀሪውን 50% በባንክ ማያያዝ ትችላላችሁ ማለት ነው ስላዳመጣችሁኝ በጣም አመሰግናለሁ ሰላም ቆዩ Thank you.